بسم الله والحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه أما بعد فنواصل درسنا في هذا الكتاب شرح مسائل الجاهلية. طيب، اعتقادهم عنوان رأس درساتنا من الآن اعتقادهم اعتمادهم على القياس الفاسد وإنكار القياس الصحيح. እንግዲህ مسألة أصولية ነው። المهم الناس ዘንድ ስላለ ይሄን عنوان አረጉት ለ11ኛው مسألة قياس የሚባል ነገር እንግዲህ من الأدلة الشرعية إن اختلف فيه الأئمة بخالفوበት እንኳን شرطን ያሟላ ከሆነ القياس الصحيح የሚባል አለ፣ القياس الفاسد የሚባል አለ። እነሱ በተገላቢጦሽ قياس فاسد የሆነን قياس ይጠቀሙታል አሉ። ትክክለኛ የሆነውን قياس ደግሞ ኢንካር ያደርጋሉ፣ ይከዱታል። هذه من مسائل الجاهلية. طيب، المسألتان 11 و12 11ኛና 12ኛ ባንድ አጣምረው ያመጣቸው ነው። الاستدلال بالقياس الفاسد ብልሹ በሆነ قياس ማስረጃ ማቆማቸው 11ኛ መስአላ ነው። من مسائل الجاهلية ይላል። كقولهم إن أنتم إلا بشر مثلنا رسولوቻቸው ከአላህ ተልከው ሲመጡ እናንተ አይደላችሁም እንደኛ ሰዎች እንጂ። እንግዲህ قياس فاسد ይባላል። የኛ አይነት ሰዎች ሆናችሁ እንደ ሪሳላ ሊሰጣችሁ ይችላል። ስለዚህ ለሰው የሚላከው ምንድነው ብለን نعم الله سبحانه وتعالى في سورة الروم من جملة امتنانه علينا من الال ومن آياته أن خلق لكم من أنفسكم أزواجا لتسكنوا إليها وجعل بينكم مودة ورحمة. ስለዚህ يا شباب ሌላ ነገር ጋር መግባባት ተፋሁም አይቻልም። ስለዚህ እነዚህ መጥሙሶች ስለሆኑ قياس بالقياس الفاسد استدلال ያረጋሉ፣ قياس الصحيح ደግሞ ኢንካር ያረጉታል። إنكار للقياس الصحيح إنكار القياس الصحيح. طيب، والجامع لهذا وما قبله عدم فهم الجامع والفارق. እንግዲህ 11ኛው መስአላና 12ኛው መስአላ በቂያስ ፋሲድ استدلال ማድረግ፣ 12ኛው ደግሞ إنكار القياس الصحيح ትክክለኛ ሸርጥ ያሟላን ቂያስ ደግሞ መካድ። ስለዚህ ይሄንን ጃሚዑ ምንድነው? ጃሚዕንና ፋሪቅን አለማወቃቸው ነው። እንግዲህ ቂያስ የሚባለው ያለው አንድ ሁክም ኢማ بالكتاب ወኢማ بالسنة ሁክሙ ይብራራል። ይሄ ነገር ምንድነው ይባላል። ለምሳሌ ሐላል ነው ይባላል። واضح شرح ላይ ገባ ስንልም እንደሚብራራል። ቂያስ ምንድነው አለ ማለት ነው። ነስ አለው አንድ ሁክም፣ ሌላ ሁክም ነስ አላገኘንበትም፣ ግን ስናየው እዛ ነስ መጣበት ሁክም ጋር ኢላ ምክንያት ያገናኛቸዋል። واضح ይሄ ነገር የበቃው ለዚህ ኢላ ነው ተብሎ ነስ ያገኘንበት ሁክም ካለ የዛን አይነት ኢላ የያዘ ሁክም ነስ ካላገኘንበት ምን እናደርጋለን? ጃሚዕ በመካከላቸው ስላለ የሚያገናኛቸው ነገር قياس العله ይባላል። قياس صحيح ነው። ጃሚዕ በይነ ስላለ ይሄ قياس صحيح ይባላል። ይሄን መጠቀም ይቻላል። እነሱ ግን ይሄን ኢንካር ያደርጋሉ። ويقيسون مع الفارق የማይገናኙ መስአሎችን ደግሞ ምን ያደርጋሉ? አንዱን ባንዱ ይቀይሱና استدلال ያደርጋሉ። طيب، ስለዚህ إنكار القياس الصحيح የሚለው 12ኛው መስአላ ነው። طيب، والجامع لهذا وما قبله ማለት የሚያገናኛቸው ይሄ ኢንካር القياس الصحيح እና الاستدلال بالقياس الفاسد عدم فهم الجامع والفارق
የሚያገናኛቸውንና የሚለያያቸውን አለመረዳታቸው አለመገነዘባቸው ነው አሉ። الشرح المسألة 11 والثانية عشرة اعتمادهم على القياس الفاسد إن أسرع عندنا ولن نزال وإنكار القياس الصحيح ትክክለኛውን ደግሞ ኢንካር ማድረጋቸው 12ኛ መስአላ እንግዲህ ብዙ ቦታዎች ላይ ያጣመሩ ብዙ መስአላዎች ባንድ ያመጣሉ። والقياس عند الاصوليين نوعان እንግዲህ علم الاصول የሚባል علم አለ ሸበብ እሱን ማወቅ ضروري اصول الفقه ዛላይ ነው እንግዲህ የሚታወቀው ይሄ ዓም ነው ይሄ خاص ነው ይሄ ሙጥለቅ ነው ይሄ ሙቀየድ ነው ይሄ ናሲኽ ነው ይሄ ሙቀደም ያንን ያላወቀ ሰው ይፍታ ማድረግ አይችልም واضح ምክንያቱም ናሲኽና መንሱኽን ካላወቀ ربما يفتي بالمنسوخ ስለዚህ ታሪክ ማወቅ ግዴታ ነው ብለናል በታሪክ ነበር ሰዎችን የሚይዟቸው ድሮ حدثني فلان ሲል ይጠይቁታል መቼ ነው የተወለድከው እድሜህ ስንት ነው واضح ከዛ በኋላ ያልደረሰበትን ሰው ከሆነ حدثني እያለ ያለው ይይዙታል ያ الامام حاكم አንድን ሰው በ7 አመት ይዘውታል ተብሏል አንተ የሰውዬ حدثني የምትለው ሰውዬ ከሞተ 7 አመቱ እንደገና ከሞተ በኋላ ተቀስቅሶ ነው የነገረህ ሲሉት ምን ይመጣል ስለዚህ አሁንም እኛ ምንለው ያሸበ አሁን ሰዎች አሻዒራዎች ነን ማቱሪዲ አልአህናፍ ማቱሪዲያ ናቸው ሻፊዒያዎች ደግሞ ምንድናቸው ይላል አሻዒራዎች ናቸው الامام الشافعي الامام ابو حنيفه اشعري አላገኝም الامام احمدን አላገኝም ብለው በታሪክ ስንይ እንግዲህ ሻፊዒይ ነኝ ካልክ አንተ ወይም ሐነፊይ ነኝ ካልክ በአቂዳውም በፊቅሁም ነው መቀለድ እንትን ማለት ያለብህ መከተል የሚኖርብህ ስለዚህ ታሪክ ስንይ الامام احمد ከሞቱ رحمه الله በኋላ በአንድ 19 አመት እንደተወለደ ነው አብራራ ነው ابو الحسن الاشعري مؤسس المعتقد الاشعري እና አሁንም በምኑ ነው የገባነው ይሄንን ኡሱል ይሄንን ሁሉ ያካትታል ኡሱልይን ማለት እንደ ዑለማ الኡሱል قياس የሚባለው ነገር ነውዓኒ ወደ ሁለት ይከፈላል አሉ እንግዲህ አስገር ኪታብ او اقصر مرجع ይሄንን መስአላ ለመረዳት الأصول من علم الأصول على الشيخ ابن عثيمين رحمه الله رسالة صغيرة زالي كمبدأ عندما جمل عندما قبيع علم الأصول مجنزب يتشالى الأصول من علم الأصول وشرحها رحمه الله شرحا سهلا يسيرا ليس بمعقد طيب أبداه النون سلو أصول يصافوا متقدمون عبارون مردات يستقر المعقد أرقوا يصفوا تالقين ሳቸው علما في متناول الجميع ለማድረግ ሐሳብ ስላላቸው በዒባራ ሰሊሳ ጽፈዋል እሱን ማየት ይቻላል ትንሽ ሙቀዲማ መግቢያ ይኖረኛል ሰው ስለዚህ عند الاصوليين نوعان قياس علة አንደኛው ማን ተብሎ ይጠራል አሉ የዒላ قياس ዒላ ማለት ሰበብ ወይ ምክንያት ማለት ነው የሁለቱን ነገሮች ፈርዑንና አስሉን إلا የሚያገናኛቸው ከሆነ قياس ምን ይባላል قياس علة سيعرفልን قياس العلة وهو الحاق فرع باصل عند فرع باصل بمسرت ማስመሰል ማስጠጋት ነው አሉ في الحكم በፍርድ ማለት ይበቃል ወይም حرام ነው በማለት لجامع بينهما أو في الحكم بلو الجامعين وملو لجامع بينهما من النسخة الله ها على اللي ماذا السنة صحيح في الحكم الجامعي قال المعنى يبلاش الحاق فرع بأصل فرع مالت እንግዲህ ቀንዘል ወይም ደግሞ ቅርንጫፍ ማለት ነው አስል ማለት መሰረት ነው አንድን فرع በአንድ መሰረት ማስጠጋት بحكم بلانال إما بالجواز وإما بالحرمة ين من نرجو لجامع بينهما يانن فرعنا أصل إما يجنانياتشو نجر سلال إما يجنانياتشو نجر كذلس قياس هيتشال مال قياس مع الفارق فاسر نومي هون طيب إن اختل شرط من شروطه
ይሄ ቅያስ አልዒላ የሚባለው እንግዲህ ብዙ መስፈርቶች አሉት ከነዛ ከመስፈርቶቹ አንዱ ከጎደለ فهو قياس فاسد بلش قياس ይባላል لا يعتمد عليه بإثبات حكم من الأحكام الخمسة እንግዲህ የታወቁ ናቸው ከነዛ አንድን حكم ማስበት አይቻልም ሸርጡ ከጎደለ አሉ وهذه مسألة خطيرة ይህ መስአላ በጣም አደገኛ መስአላ ናት እቺ መስአላ يقول ابن القيم رحمه الله أكثر ضلال الناس يسوج أبزاهن طمتها له إمام إنما هو بسبب القياس الفاسد فاسد بهنا قياس مكنياتنا فاريقن ግንዛቤ ውስጥ ያለ ማስገባት ሸርጥ መሟላቱን ያለ መገንዘብ የማይመሳሰሉ መሳኢሎችን ያመሳሰሉ በአብዛኛው የሚጠሙት በዚህ ነው የሚል አባባል አላቸው አሉ وأول من مارس القياس الفاسد إبليس لعنه الله ስለዚህ ብልሽን ቅያስ መጀመሪያ የተገበረውና የሰራው ማን ነው አሉ ኢብሊስ لما أمره الله بالسجود لآدم عليه السلام قال أنا خير منه إني كآدم كو بلطالله قال خلقتني من نار وخلقته من طين إني والجان خلقناه من قبل من نار السموم ስለዚህ እኔን የፈጠርከኝ ከሳት እሱን የፈጠርከው من طين اللازم ከጭቃ ብሎ እንግዲህ ቅያሰን ፋሲድን መጀመሪያ የተጠቀመው እሱ ነው شرح ابن أبي العز الحنفي بسفيه አይተናል ይሄንን አባባ يزعم أو بزعم أن النار خير من الطين يعني على إبليس እሳት ከምን ይበልጣል ብሎ ነው ከጭቃ ይበልጣል ብሎ ሞግቶ فيكون هو خيرا من آدم እሳት ከጢን ከበለጠ እንግዲህ ከዚህ የምንረዳው ቅያስ ምንድነው የአደም አስሉ ጢን ነው የኔ አስሉ ናር ነው ናር ከጢን የሚበልጥ ከሆነ እኔ ከአደም እበልጣለሁ ሊል ነው وهذا قياس فاسد ይሄ ቅያስ የተበላሸ ቅያስ ነው አሉ لأن النار ليست خيرا من الطين أصل مسألة من أساسه صحيح አይደለም ነው እሳት ከጭቃ አትበልጥም بل الطين خير من النار ጭቃ ከእሳት ይበልጣል لأن النار محرقة እሳት ምንድነው ያሸባ ምታቃጥልናት አሉ ማቃጠል መጉዳት ነው متلفة للأشياء ነገሮችን ታጠፋለች አሉ أما الطين فهو ينبت الأشياء والبذور ይሄንን ዘር ማለት ነው ብዙር ዘሮች ማለት ነው ጀምዕ ነው ቡቃያን ያበቅላል ነገሮች እንዲበቅሉ የሚሆነው ጭቃ እና አፈር ላይ ነው አሉ وفيه خير للناس إن لا لسوج خير كما هو مشاهد ومجرد فلو ذهبنا إلى القياس لقلنا الطين خير من النار وده قياس بالنهر نورو الزبوت علي قياس نتكم بالنل ምንድነው ማለት ያለብን ጭቃ ከምን ይበልጣልን ከሳት ጭቃ ከሳት ከበለጠ ከጭቃ የተፈጠረ ከሳት ከተፈጠረ ይበልጣልን ቅያሳች واضح ግን ነገርዮሹ ያ አይደለም ነው የሚሉት بل الاعتماد مع أن الاعتماد ليس هو على القياس እኛ ምን እንደገፈው እዚህ ቦታ ላይ اعتماداችን ድጋፋችን በቅያስ ላይ ሳይሆን بل الاعتماد على اختيار الله سبحانه وتعالى وتفضيله الله سبحانه وتعالى በመምረጡ ላይና በማስበለጡ ላይ ነው ምን እንደገፈው ስለዚህ الله سبحانه وتعالى አደምን سجود አርጉለት ብሏል እዚህ ላይ ቅያስ መጠቀም የለም استسلام ማድረግ ብቻ ነው ያለብን አሉ وهو سبحانه وتعالى
يفعل ما يشاء ويختار يفلقون يسرال يمرطون يسرال ويفلقون يمرطال لا اعتراض عليه بالله لا اعتراض ما ادري አይቻልም ለምን ይሄን ያደርጋል ለምን لا اعتراض ማንጠራጠስ አይቻልም وله الحكمة البالغة سبحانه وتعالى لسو دكا يدرسج طبب አለችው እና بالله لا اعتراض ማድረግ አይቻልም ስለዚህ ቂያስን ፋሲል ላይ اعتماد ማድረግ من مسائل ምንድነው ይያልን الجاهلية واول من مارس هذا القياس ابليس ለዛ አንዳንድ ሰዎች ያሸበ ማለሽ ቂያስን ከመሰረቱ ከገብዛውን የሚያጠፉ ሰዎች አሉ ቂያስ በሸሪዓችን የለም የሚሉ ሰዎች አሉ ለምን ሲሏቸው መጀመሪያ የቀየሰው ኢብሊስ ነው የኢብሊስ ስራ ነው ይላሉ ማስረጃ ሲያቀርቡ እነዚህ ሌሎቹ አይማዎች ቂያስን ሸርጡን ካሟላ የሚያሰብቱት ደግሞ ምን ይሏቸዋል የኢብሊስ ቂያስ እኛ ቂያስን ሁሉንም ቂያስ አይደለም የምናሰብተው የኢብሊስ ቂያስን ፋሲል ነው ቂያስን ፋሲል እኛ አናጸድቅም ይላሉ ዑለሞቻችን የምናጸድቀው ምን ነው ሸርጡን ያሟላ صحيح የሆነ ቂያስ ስለዚህ ቂያስን የሚንዱና የሚያፈርሱ ሰዎች ምን ዲምን አዲለቲም የኢብሊስ ስራ ነው የሚል ማስረጃ ያመጣሉ ሌሎችም ማስረጃዎች ቢኖራቸው كذلك المشركون اهل الجاهليه مشركوች አጋሪዎች እንደዚሁ ኢብሊስ እንዳረገው قاسوا هذا القياس ينن فاسد የሆነውን ቂያስ ተጠቅመዋል አሉ لما كذبوا الرسل መላእክተኞች ያላህን መላእክተኞች ሲያስተባብሉ ይሄንን ፋሲድ የሆነውን ቂያስ ቀይሰዋል አሉ قالوا ان انتم الا بشر مثلنا እናንተ አይደላችሁም እቺ ኢን የምትባለው ሸርጥያ እንደምትሆን ምን ትሆናለች ብለናል አሸባ بمعنى ما ትሆናለች ናፊያ አሁን እዚህ ቦታ ላይ ኢን ማለት ما انتم الا بشر مثلنا ማለት ነው እናንተ አይደላችሁም የኛ አይነቶች የኛ አምሳያ ሰዎች እንጂ አይደላችሁም በማለት ለሩሱሎቻቸው መልስ ሰጡ استدلوا ببشريتهم الايه العاشره من سوره ابراهيم ይላል ሰው በመሆናቸው استدلال አረጋሉ على عدم صحه رسالتهم የመላካቸው ትክክለኛ ላለመሆኑ ሰው በመሆናቸው استدلال አረጋሉ لان الرساله በእነሱ ዘንድ ማለት ነው لا تصح في البشر بزعمهم በእነሱ አባባል በእነሱ ሙገታ بزعم المشركين وبزعم اهل الجاهليه رساله የሚባል ለሰዎች አትበቃም አሉ وهذا قياس باطل ይሄ ቂያስ ባጢልና ፋሲድ የሚባለው ቂያስ ነው አሉ لانه قياس مع الفارق ቂያስ እንግዲህ ሶሂህ የሚሆነው ምን ሲሆን ነው ብለናል ሽርጦችን ሲያሟላ ያ ፈርዑ ላይና አስሉ ምን ቀይስበት ፈርዕ ላይ የሚያገናኝ ነገር ሲኖር ነው አሁን እዚህ ላይ ቂያስ مع الفارق ስለሆነ ቂያሳቸው ባጢልና ፋሲድ የሆነበት ለዚህ ነው አሉ ለምን ፋሪቁን ሲያመጡ لان الرسل فضلهم الله على غيرهم መላእክተኞች ያላህ መላእክተኞችን አላህ ከሌላ ህዝቦችና ፍጡራኖች አብልጧቸዋል አሉ واصطفاهم واختارهم መርጦ ለሪሳላው ብቁ አርጓቸዋል እነዚህኛዎችን ሰዎች ደግሞ ይሄንን ደረጃ አልሰጣቸውም ስለዚህ በይና المشركين والرسل ምንድነው አለያልን ነው ያጀበ فرق كبير بون شاسع الله يصطفي من الملائكه رسلا ومن الناس من الغريب يا شباب አሁን ያሉ ፍራቆች ራሱ ሪሳላ استفاء መሆንን والله اشاعراዎች ያሰብታሉ يا شباب واحد اشعري من الهلال ولم تكن نبوة مكتسبة ولو رقي في الخير أعلى عقبة جوهرة التوحيد من الكتاب الله يا شباب الأشاعر نبوة بكسبها يقنم بخير عليه تبالا داقت بيوت عنكم مالت بزو بتاكد رسالة ليقين يشلم استفاء من الله نو مالته نسويه مع أنه أكيد من النبلنا يا هنا تسوي جين نبياتنا توصفوا صلى الله عليه واله وصحبه وسلم باهون ساعات بنورون
ኮትና ሱሪ ከረባት ለብሰው እጮኛ ሆነው ይቀርቡ ነበር። ምን ለማድረግ ነው ሸባብ ይሄንን የሚያደርጉት? ፕሬዝዳንት ለመመረጥ። ስለዚህ ምንድነው አያሰብትም ማለት ነው ሸባብ ይሄን የሚሉት ሰዎች እስጢፋኡላህን አያሰብቱም። ለውድድ ሱብሃንአላህ ባይሉት አንለውም ነበር። ወላሂ ይሄንን ነው የሚሉት ሰዎች አሁን ያሉት ሰዎች። እንደዛ ሆነው ደግሞ እስላማዊ መንግስት መስርተን ሙስሊሙን በደውላ እስላሚያ እንመራለን ብለው ይገምታሉ። ስለዚህ هؤلاء شر من هؤلاء። ስለዚህ ምንድነው ይያልን ያለነው? ፈርቅ አለ። ይሄን ፋሪቁን ስለማያውቁ ጃሚዑንና ፋሪቁን ቂያሰን ፋሲል ተጠቀሙ ሙሽሪኮች ኢብሊስ እንደተጠቀመው ሁሉ አሉ። وهو اعلم سبحانه وتعالى بحالهم وصلاحهم للرساله። الله سبحانه وتعالى ጸባያቸው በሁኔታቸውና ለሪሳላ እንደሚገባቸው አውቆ ነው የመረጣቸው አሉ። الله يصطفي من الملائكة رسلا الله كملائكة رسሎች ይመርጣል ومن الناس كسوች إن الله سميع بصير سمينا አይ ጌታ ነው يعلم ما بين أيديهم وما خلفهم ከኋላቸውም ያለውን በስተፊታቸው ያለውንም አላህ ያውቃል። ولهذا ስለዚህ ይሄንን ግምት ውስጥ ባለማስገባት እንዴት እንደኛ አይነት ሰዎች ሆናችሁ ሩሱሎች ትሆናላችሁ ብለው ቂያሰን ፋሲድን መጠቀም من مسائل الجاهلية ነው። ولهذا لما قالوا لرسلهم ለሩሱሎቻቸው እንዲህ ሲሉ አሉ قالت رسلهم أفي الله شك فاطر السماوات والأرض። ሩሱሎች እንግዲህ ለሰዎቻቸው ምን አሉ? በአላህ ጥርጣሬ ያለ ወይ ሰማያትንና ምድርን በፈጠረ ጌታ يدعوكم ليغفر لكم من ذنوبكم እናንተን ጥሪ የሚያቀርብላችሁ ከወንጀሎቻችሁ ሊምር በሱ ካመናችሁና ሩሱሎቹን ተተከተላችሁ ويؤخركم إلى أجل مسمى ተወሰነ ጊዜ ገደብ ድረስ ሊያዘገያችሁ قالوا መልስ ምን አሉ? إن أنتم إلا بشر مثلنا እናንተ አይደላችሁም የኛ አይነቶች ሰዎች እንጂ تريدون أن تصدونا عما كان يعبد آباؤنا እናንተ የምትፈልጉት የኛ አባት አያቶች ከሚያመልኩት ነገር እኛን ልትከለክሉ ነው የምትፈልጉት። فأتونا بسلطان مبين የተበራራ በሆነ ማስረጃ ይዛችሁ ኑ ብለው መልስ ሰጡ። قالت لهم رسلهم የአላህ መላእክተኞች ለህዝቦቻቸው ምን አሉ? ይሄንን አሉ إن نحن إلا بشر مثلكم እንደምትሉት እኛ የናንተ አይነት ሰዎች እንጂ አይደለንም፣ ሰውነት ያገናኘናል ማለታቸው ነው። ولكن الله يمن على من يشاء من عباده فرق ሲናገሩ አላህ ከባሮቹ በፈለገው በሻው ላይ አላህ ጸጋ ያጎናጽፋል እና እኛን አላህ ሪሳላ ሰጥቶን ከናንተ መረጥ አድርጎ ሩሱሎች አድርጎ ልቆን እንጂ ሰውነታችንን አንክዲም የሚል መልስ ሰጡ ሩሱሎች። ስለዚህ تقول الرسل يا رسሎች መልስ ምን ይመስላል አሉ? الله فضلنا بأنه من علينا واختارنا للرسالة فقياسكم قياس مع الفارق إن أنت قياس فارق ملي يالا بنيانا بنانت مكاكل مع الفارق سلونا قياساتشو فاسدنا ومالتاتشون لمن مع الفارق لأن البشر لا يستوون ሁላቸው እኩል አይሆን وليسوا على حد سواء በአንድ ደረጃ ላይ አይደሉም منهم المؤمن ومنهم الكافر ومنهم الرسل والعلماء والصالحون ومنهم الجهال والكفار والفساق فالبشر يتفاوتون تفاوت ማለት ምን ማለት ነው? ይበላለጣሉ። ስለዚህ እየተበላለጡ ያለ ፋሪቅ ያለ قياس متقم ይሄ قياس ምን ይባላል? فاسد ነው። اعتمادهم على القياس الفاسد من مسائل الجاهلية 11ኛው መስአላ ናት። فهناك فارق والقياس مع الفارق يكون باطلا لمن مع الفارق قياس باطل ነው የሚሆነው لأن هذا من قوادح القياس عند الأصوليين عند علماء الأصول قياس مع الفارق قياسن ከሚያፈርሱ ነገሮች ስለሆነ
እንግዲህ ቀድህ ማለት ضد المدح አነወር ማለት ነው ማፍረስ መድህ ማመስገን ማለት ነው ቀድህ ማለትስ የመድህ ምንድነው ግልባጭ ስለዚህ ቀዋድህ ከሆነ የቃድህ ጀምዕ ስለሚሆን ቂያስን የሚያፈርሱ ብዙ ነገሮች አሉ ከነዛ መካከል ቂያስን ከሚያበላሹ ነገሮች ቂያስ مع الفارق ታረገ ሰውየው ቂያሱ ሶሂህ አይሆንም ብለው ባጭሩ ይሄንን አስቀመጡ بل الحكمة تقتضي أن يكون الرسول إلى البشر بشرا مثله እንደውም ህክማው የሚያስፈርደው የአላህ ህክማ ለወደ ሰዎች ሚላክ መላእክተኛ የነሱ አይነት ሰው መሆኑን ነው የሚያስፈርደው አሉ ለምን من أجل أن يبين لهم ሰው ጋር መግባባት ይቻላል አይደል አሁንኛ ምን ልቀራው ምን ስለሆነ ነው ሁላችን ሰዎች ስለሆነ ሰው ለሌላ ነገር ላብራራ ብል ይችላል አይችልም እና ህክማው የሚያስፈርደው እንደው ምንድነው ለሰዎች ሰው መላኩን ነው من أجل أن يبين لهم በቋንቋ ስለሚግባቡ ሁሉ ነገር ሊያብራራላቸው ዘንድ ያንን የተላከበትን ሪሳላ ማለት ነው قال تعالى قل لو كان في الأرض ملائكة يمشون مطمئنين لنزلنا عليهم من السماء ملكا رسولا يعني ما فرجع عمد لكن أوضح من هذا في سورة إبراهيم الله سبحانه وتعالى من النمل وما أرسلنا من رسول إلا بلسان قومه ليبين لهم التمامه اللالو تابابا لأنكس በጣም ማስረጃ ይሆናል አንድን መላእክተኛ አላክንም ወደሆኑ ሰዎች በዛ በራክንባቸው ሰዎች ቋንቋ ቢሆን እንጂ ለምን ይሄንን ያረግነው ليبين لهم ሊያብራራላቸው ዘንዳ فيضل الله من يشاء ويهدي من يشاء ከዛ በኋላ ነብይ ያለበት عليه الابلاغ ማድረስ ብቻ ነው አላህ Subhanahu Wa Ta'ala የሻውን ይመራል የሻውን ያጠማል እና እዚህም ላይ የሚሉት في سورة الإسراء ያለውን አያ አንቀጽ አምጥተው الآية 95 من سورة الإسراء قل በላቸው لو كان في الأرض ملائكة መሬት መላእክቶች ቢኖሩ ኖሮ يمشون مطمئنين የተረጋጉ ሆነው የሚሄዱ መሬት ላይ የሚኖሩ ማለት ነው አንዳንድ ጊዜ መላእክቶች ስለሚወርዱ እሱን እስቲስና ለማውጣት ነው ያሸበብ ለሆነ ጉዳይ መላእክቶች ወደ መሬት ይወርዳሉ እሱ እንዳይገባ يمشون مطمئنين ማለት የመሬት ኗሪዎች ተረጋግተው የሚኖሩት መላእክቶች በነበሩ ይላል አላህ Subhanahu Wa Ta'ala لنزلنا عليهم من السماء ملكا رسولا ከሰማይ እንደነሱ አይነት የመላእክታ መላእክተኛ ነበር የምናወርድባቸው ይላል ስለዚህ የመሬት ኗሪዎች ሰው እስከሆኑ ድረስ ህክማው የሚያስፈርደው ምን እንድላክላቸው ነው ሰው እንድላክላቸው ነው ለምን እንዳብራራላቸውና እንዲግባቡ طيب መላእክታ ቢላክ ኑሮ ደግሞ ያሸባብ ያላቸው ኩፍር ደግሞ የባሰ ይሆን ነበር እኛ ሰዎች ነን መላእክታ እንዴት ልንግባባ ነው ስለዚህ የዚህ አይነት የተዛባ አስተያየት ጥሬነት እንደ ቂልነት እንደሆነ አይረዱም እነሱ እንደውም አትባዕ الرسل ባዲ الرأي اراذلون ያሉ ትናንት እንዳየነው ይኮንናሉ ማለት ነው የራሳቸውን ወደ ሌላ ሰው ያረጉ طيب فالرسول يكون من جنس المرسل اليهم መላእክተኛ መሆን ያለበት ወደ ሚላክላቸው ሰዎች አይነት የነሱ አይነት ነው የሚሆነው አሉ من اجل تبليغ الرساله የሆነው ሪሳላውን ለማድረስ ይባል والحكمه تقتضي ان يكون رسول البشر من البشر ለሰዎች ሚላከው ከሰዎች مهنا يسفرد الحكمة ولو كان الذين يعيشون على وجه الأرض ملائكة مريت قصت على يمنورت ملائكة بنور نورو لا أرسل إليهم من جنسهم ملكا الله سبحانه وتعالى ينسو عينت ملك نونجي يسو رسول عيلك منبر الناس لذي يهيك ياس فاسد بالال إبليس اندت تتكمو ሙሽሪኮችም ይጣቀሙታል በዛው ምግር መንገዳቸውን استطراد ይባላል የነዚህን ሰዎች አረዳድ ምንነት ሲያብራሩልን እንግዲህ እነዚህ ሰዎች ምን ይያሉ ነው ያሸባው ሰው
ሪሳላ አይገባውም አሉ። የሰው ልጅ ምን መሆን አይችልም እያሉ ነው ረሱል መሆን አይችልም። ኢላህ መሆንስ ናም እዚህ ላይ ነው ችግሩ። ስለዚህ እግር መንገዳቸውን ሐሳባቸውን አስተያየታቸውን አፈርተድም ያልብሰው ወደ ሊቀጥለው መስአላ እንገባ ይሆናል ካለቀ። ومن عجائب انتكاس هؤلاء ከነዚህ ሰዎች የዋሊት ወደ ዋሊት ከመመለሳቸውና ሐቅን ካለመቀበላቸው በጣም ከሚያስደንቁ ጉዳዮች ቢኖር አሉ انهم يستبعدون الرساله في البشر ሰው ልጅ ላይ የካላህ ሪሳላ መላክን በጣም ሙስተሂል بعيد ሩቅ ነገር ነው ብለው ይገምታሉ አሉ ولا يستبعدون أن تكون العبودية للحجر አምልኮት ለድንጋይ መሆኑን ምን ያረጉም ይያሉ ድንጋይ ምን መሆን ይችላል ይሉናቸው ካመለከው አንተ ምንድነው ይያልክ ነው ኢላህ ያረከውን ሪሳላ አይገባም ለሰው ልጅ ለቀድ ከረምና በኒ አደም አላህ አልቋል የሰው ልጅ አይገባውም ረሱል መሆን አይችልም አቅሙ አይደለም ብለህ ሳበቃ ምን እንታሰብታለህ ዑቡድያን ለልሐጀር فلا يستبعدون أن تكون الربوبية والإلهية للأحجار والأشجار ربوبية إلهية كهم بالتعريف أرجنا الهلتون النزه هلتو لدين قايوتنا لزافوت مهوناتشون استبعادا يارقوهم مالو ومع هذا يستبعدون ويستنكرون أن تكون الرسالة في البشر رسالة ملاك تنينت በሰው ልጆች ላይ መሆኗን በጣም استبعادنا مستحيل አድርገው ያውታል وهذا القياس الباطل ለበበሉ አሁን ያሳለፍነው ብልሹ የሆነው قياس عليه سائر ائمه الكفره من قوم نوح وغيرهم እንግዲህ اول الرسل እሳቸው ናቸው ብለናል يعني حديث الشفاعه الطويل አምጥተን ማስረጃው እሱ ነው ቁርአንም አያም ያመጡት አለ المهم ከኑህ ሰዎች ጀምሮ ኡማሙል ኩፍ ከፈራ የሆኑ ህዝቦች በዚህ ቂያሰን ባጢል ላይ ነው ያሉት ሁላቸውም ቢዱን استثناء ይሄን ቂያሰን ባጢልን ይጠቀማሉ አሉ ينكرون رساله الرسل የሩሱሎችን የመላእክተኞችን መላእክተኝነት ኢንካር ይክዳሉ ለምን لانهم بشر ሰው ስለሆኑ ብቻ فقوم نوح قالوا ما هذا الا بشر مثلكم እንግዲህ አላህ ረሱል አድርጎ ልኮኛል ان اعبدوا الله واتقوه واطيعون في سوره المؤمنون ያለውን አንቀጽ ይመስላል የሚያመጡት አሁን ሲሏቸው ما هذا الا بشر مثلكم ይህ ሰውዬ የናንተ አይነት ሰው እንጂ አይደለም ማለት يريد ان يتفضل عليكم ከናንተ የበላይ መሆን ነው የሚፈልገው ولو شاء الله لانزل ملائكه الله بشانورو በእኛ ላይ መላእክት ረሱል ይልክ ያወርድ ነበር ما سمعنا بهذا في آبائنا الأولين ባለፉት አባቶች አያቶቻችን ጊዜ በዛ አይነት ነገር የና አይነት ነገር አልሰማንም አሉ إن هو إلا رجل به جنة እንደውም ይህ ሰውዬ በሱ ላይ እብደት ያለበት ሰውዬ ነው አሉ إن هو እሱ አይደለም إن አሁንም ናፊያ ነው إلا رجل ሰውዬ እንጂ به جنة ጅኑን ማለት ነው ጅን فتربصوا به حتى حين ተወሰነ ጊዜ ድረስ ጠብቁት ከሱ በፊት ያሉ እብዶች እንደሞቱ እሱም ሞቶ ትላቀቁታላችሁ ማለታቸው ነው ስለዚህ ቀውሙ ኑህ ይሄንን አሉ ለኑህ عليه السلام كذلك غيرهم فقريش قالوا في حق محمد صلى الله عليه وسلم ነብያችንን በሚመለከት በሳቸው ዙሪያ ምን አሉ ألقي الذكر عليه من بيننا رسول ነኝ ብለው ሲሏቸው ከኛ መካከል ተመርጦ ይሄ ዚክር ቁርአን የሚባለው በሱ ላይ ተወረደበት ألقي الذكر عليه نعم ألقي الذكر عليه من بيننا ألقي عليه الذكر ملم على ሌላ አንቀጽ ላይ እንግዲህ عليه ነው የሚለያየው አሁን ألقي الذكر عليه من بيننا طيب
ማን ቂሳ ላይ ነው ያለው ያ ሸባብ ይሄ አያ نعم ቁርአን የሚያስታውስ ካለ አልቀመር ይለኛል ይሄን አልቀመር 25ኛ አንቀጽ ቁርአን ከፍታችሁ ይዛ አልቀመር ላይ ያለው አንቀጽ ስለ ነብያችን መሐመድ አለይሂ ሰላቱ ወሰለም አይደለም የሚያወራው ስለ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም የሚያወራው እማን ላይ ያለው ነው ሷድ ላይ ያለው ነው ሁለቱንም መውልኛ ሸው ይሄ የሚለው አውልቂ الذكر عليه من بيننا بل هو كذاب أشر سيعلمون غدا من الكذاب الأشر إنا مرسل الناقة فتنة لهم فارتقبهم واصطبر يا نبي الله صالح قصان واضح يا شباب ስለዚህ የነብያችን ቂሳ እማን ላይ ያለው ነው ልንል ነው صاد كفات سورة صاد طيب እኛ نواصل قراءتنا نعم يكفت الله صاد يا شباب أنزل عليه الذكر من بيننا بل هم في شك من ذكري بل لما يذوقوا عذاب أنزل من دون ملال كان ينقص أنزل عليه الذكر من بيننا إيه ما قصة نبلنا يا نبياتنا صلى الله عليه وسلم قصة أولك الذكر عليه من بيننا يا ما قصة نبلنا يا صالح قصة المهم ينام እስከ ነብይ ከኑህ ጀምሮ እስከ ነብያችን ድረስ ያሉ ኡማመል ኩፍር በዚህ ቂያስ ፋሲል ላይ ምንድነው ያደርጋሉ ይያሉ ነው ይስማማሉ እና የመጣው ቂሷ እንግዲህ አኡልቂ الذكر عليه من بيننا في نبي الله ማን ነው እንላለን صالح ችግር የለውም ያቸው አንዳንድ ጊዜ استعدال ማስተካከል ያስፈልጋል እንግዲህ የማንን ኪታብ ነው አንተ የምታስተካክለው እላለሁ ታልክ ደግሞ መብትህ ነው ይሄ ኪታቡ ከሸሪጥ ሙነዘል ነው ብለናል ዋضح ስለዚህ እዛ ላይ አንዳንድ ነገሮች ካሁንም በፊት እንዳሳለፍነው ሊኖሩ ይችላሉ እያስተካከልን በመንችለው ዑዝር እየፈለግን ለሰውየው እንሄዳለን ስለዚህ መምጣት ያለበት የማንኛው ቂሷ ነው في حق ብለው ስለተነሱ እኮ ነው فقريش قالوا في حق محمد صلى الله عليه وسلم أنزل عليه الذكر من بيننا الملو آيات لا بمتاع لكان أفضل وأولى طيب كذلك غيرهم قرتنوا فهذه إلى إتشاهن يالنات قياسا فاسد متكم قاعدة مضطردة عند الكفار بتعم قياسية هونجنا ميقتلوبات هونج مسرتنات وهي القياس الفاسد نسلزه من مسائل الجاهلية الاعتماد على القياس الفاسد أو الباطل مالتي يتشالال طيب ስለዚህ የኛው ቂያስ የመጀመሪያው ቂያስ ማን ይባላል ብለናል ቂያስ ዒላ أو قياس علي ወደፊት ይሉታል والنوع الثاني من القياس قياس الشبه ተብሎ የሚጠራል አሉ እንደ ኡሱልይን ቂያስ ለሁለት ይከፈላል ስላል የመመሳሰል ቂያስ ማለት ነው طيب وهو أن يتردد الفرع بين أصلين عندي فرع وإما عندي أصل يالهون نجر ولتن أصلش مسألة ولتن مسألتوش نجر واضح يا شباب زلاي فيلحق بأكثرهما شبها እንዴት እናደርጋለን ያገው አንድ ነገር መሰረት አይደለም ቅርንጫፍ ነው ወደ አስል ስናመጣው ሁለቱን አስሎች መሰለ በሁለቱም ላናረገው አንድ ነገር ሁለቱን መሆን አይችልም ስለዚህ ሸበሁ ከሁለት አስል አንዱን አስል በአንድ በኩል ከመሰለ ሁለተኛውን አስል በሁለት በኩል ከመሰለ ወደ ማን እናስጠጋዋለን በሁለት በኩል ወደ መሰለው በሸበህ አቅዋ ወደ ሆነው እናስጠጋዋለን አሉ እንግዲህ ቅድም ያልኳት الأصول من علم الأصول بمثال يمتعلو الزالي بلنال مرجعي يتكسكنا مالكم ስለዚህ በሸበህ በርታ ያለውን ቀውይ ወደ ሆነው ወደዛ እናስጠጋዋለን ስለዚህ ይሄ ምን ቂያስ ምን ይባላል ቂያሱ አሸበህ
والله جل وعلا لا يقاس بخلقه لا قياس علة من الله لا قياس علي انهم من الواجب علة ስለዚህ እኛ ያው አንተቶ ያው ቦታ ይጻፋል ማለት ነው አላህ Subhanahu Wa Ta'ala በፍጡሮች قياس العلم አይቀየስ ولا قياس شبه قياس الشبه የሚባለውንም እሱንም አይቀየስም يستوي افراده እዛ የሚመሳሰሉት ነገሮች አፍራዶቹ አካሎቹ እኩል የሚሆኑበት አይነት قياس الشبه الله አይቀየስም በፍጡሩ وانما يستعمل في حقه سبحانه قياس الاولى እንግዲህ في شرح ابن ابي العزم ይሄንን መስአላ በሰፊው አይተናል ብለናል ولله المثل الاعلى ስለሚል በአላህ ሐቅ የምንጠቀመው ምንድነው قياس الاولى او الاعلى اعلم اولام ያው ስለዚህ አላህ Subhanahu Wa Ta'ala አንድ ከማል ለፍጡር ካሰበትንለት ለተፈጠረ ነገር ማለት ነው ያ ከማሉ በአይ ወጅህ من الوجوه نقص የሌለበት ከሆነ بهذا الوصف ማነው اعلى እንላለን አውላ ምን እንለው ማለት አላህ Subhanahu Wa Ta'ala اولى به من المخلوق ይሄን قياس الاعلى እንጂ የምንጠቀመው ወይ قياس الاولى قياس العلان እና قياس الشبه في حق الله መጠቀም አይቻልም قياس الاولى ሲያብራሩልን وهو ان يقال كل كمال ثبت للمخلوق لا يستلزم نقصا فالخالق اولى به ማንኛውም ሙሉነት ማለት ነው كل كمال ማለት ማንኝ ሙሉነት በሙሉ ثبت للمخلوق ለፍጡር የተረጋገጠ የሰበተ የሆነ ሙሉነት لا يستلزم نقصا ጎደሎነትን ማያሲዝ ከሆነ فالخالق اولى به ምን እንላለን ምን ተጠቀምናው قياس اولى ነው ምን ተጠቀመው قال تعالى ولله المثل الاعلى وهو العزيز الحكيم النحل الايه 60 لا وله المثل الاعلى في الرمل في سوره الرمم አለ ስለዚህ ለአላህ Subhanahu Wa Ta'ala እነዚህን አሁን ያሳለፍናቸውን ሁለት ቂያሶች ليس كمثله من بلنا له من بلال الله سبحانه وتعالى ليس كمثله شيء وهو السميع البصير ስለዚህ ቂያስ العلة የሚባለው ነገርና ቂያስ الشبه የሚባለው فرع باصل الحق ነው ይያልን ነው اما للعلة واما للشبه الله ደግሞ لا شبيه له ولا مثيل له ስለዚህ ቂያስ العلة እና ቂያስ الشبه ለአላህ መጠቀም በፍጹም የተከለከለ ነው طيب وقال تعالى فلا تضربوا لله الامثال ان الله يعلم وانتم لا تعلمون لا الله امثالوች አታበጁለት አላህ ያውቃል እናንተ አታውቁም ብሎ አታውቁም ስላለ ለአላህ قياس العلة እና شبهን ማስበት አይቻልም ማለት والمساله التي بعدها بعد الاعتماد على القياس الفاسد ካልነው በኋላ 11ኛዋን ሁለተኛዋ ደግሞ 12ኛዋ ማለት ነው አሁን ካልናት በኋላ ያለች وهي وانكروا القياس الصحيح እንግዲህ ፍጥራቸው መጥሙስ ስለሆነ ትክክለኛውን ሸርጥ ያሟላውን ቂያስ ደግሞ ኢንካር ያረጉታል አሉ وهو ان يكون الرسل الى البشر بشرا مثلهم ينو قياس حكمه الحكمه تقتضي من ብለናል ወደ ሰው መላከን اقتضاء የሚያረገው حكمه ለሰው ሰው እንዲላክለት ለመላእክት መላእክት እንዲላክለት طيب وان يكون الرسل الى الملائكه من الملائكه يعني انكار ارجوان هذا هو القياس الصحيح الذي تقتضيه الحكمه والفطر السليمه ጥሩ የሆነች فطر የሚያስፈርደው ይሄንን ነው አሉ ان المرسل يكون من جنس المرسل اليهم لا من جنس اخر ከሌላ ጎሳ ሳይሆን መሆን ያለበት ከሚላክላቸው ሰዎች ወይ ከሚላከው ወደ መላእክት ከሆነ ከነሱ ጅንስ መሆኑን ህክማውና الفطر السليم የሚያስፈርዱት ይሄንን ነው አሉ እነዚህ ሰዎች ግን ይሄንን ወደ ሰው መላኩን ኢንካር አደረጉ قياس الصحيح انكار አደረጉ واعتمدوا على القياس الفاسد مع الفارق ሆነው ላይ ስለዚህ ይሄንን የሚጠቀሙ ሰዎች ካሉ አሁንም وفعلا አሉ على طريق اهل الجاهليه እየተጓዙ መሆኑን አውቀው መስተካከል መታረም ይገባቸዋል ነው ምን ቀራው እንግዲህ ለማወቅ በተለይ መሳኢል الجاهليه ለምናውቀው ምን ለማድረግ ነው ብለናል እኛ ለመጠንቀቅ ሌሎችንም ለማስጠንቀቅ
والذي حملهم على هاتين المسألتين በእነዚህ በሁለት መስአላዎች ላይ እንዲሉ እነህን እንዲጠቀሙና እንዳረጉ የገፋፋቸው ነገር ካለ አሉ هو الجهل بالجامع والفارق جامعنا فارقا على ما وقعቸው ነው አሉ الجامع الذي ينبني عليه القياس قدم ያልነው الجامع እንግዲህ ምን ሊሆን ይችላል ብለናል ኢላ ሊሆን ይችላል ሌላ ምን ሊሆን ይችላል ብለን ሸበህ ሊሆን ይችላል እሱን አለማወቃቸው والفارق الذي لا يصح معه القياس من قوادح القياس ነው ብለናል وجود الفارق እሱን ግንዛቤ አለማስገባታቸውና አለመረዳታቸው እነዚህን ሁለት መሳኢሎች ሊጠቀሙ አስችሏቸዋል እና አለም يكن شفاء العي السؤال ይላሉ ነብያችን ሰለላሁ ዐለይሂ ወሰለም ሐዲሱ የሱነን አቢ ዳውድ ያለ ሐዲስ ነው ወይን ተከለመ فيه بعض الناس لكنه حديث حسن ሰውየው ያሸበብ ታመመ ወይም ራሱ ላይ ቆሰለ ሸጃ ይባላል ራስ ላይ ያለ ቁስል واحتلم የሰማችሁ ነው ለጀህል ጥያቄው ለጀህል መድኃኒቱ ምንድነው ለሚለው ነው መጠየቅ فسالوا اهل الذكر ان كنتم لا تعلمون በጀህል ላይ ዝም ብለህ የምትመሰርትና የምትሰራከው ስተትህ እየባሰ ነው የሚል ስለዚህ ሰዎች ጠየቀ احتلام ስለሆነ ምንድነው ከመታጠብ በደል አለኝ ወይ ቅያሬ አለኝ ወይ ቁስል አለ ውሃ ከነካው ያው እንግዲህ በዛ ቁስል ውሃ ገብቶ ምን ሊያደርገው ነው ዲኑ ይስር ያሸባ ተጠይቃቸው ታጥበ መስገድ ነው ያለብህ ጁኑብ ከሆን ካሉ حديث فيه تكلم فيه بعض الناس بلنال لكن حسنوه ታጠበ ተማት ይህ ጉዳይ ለነብያችን ሰለላሁ ዐለይሂ ወሰለም ተነገረ ለዚህ እንደዚህ ብሎ ሰውየው ቆስሎ ጠይቆ ታጥቦ ሞተ ሲሏቸው قتلهم الله الا سالوا اذا جهلوا الم يكن شفاء العي السؤال ረከማቸው ነብያችን ሰለላሁ ዐለይሂ ወሰለም በጀት ሳያውቁ ሲቀሩ ለምን አልጠየቁም የጀህል መድኃኒቱ ምንድነው አይደለም ያሉ ነብያችን ሰለላሁ ዐለይሂ ወሰለም ማለት ብዙ ማዕናዎች ቢኖሩትም እዛ ሐዲስ ላይ ጀህል ማለት የጀህል መድኃኒቱ ጥያቄ አይደለ የሚያቅሰው ጠይቀው ለምን ፈትዋ አላረጉለትም ስለዚህ በጀህል በራይ ፈትዋ ማድረግ በሸርዓችን ስለዚህ እነዚህንም ሰዎች ቂያስን ፋሲድ ላይ ኢዕቲማድ እንዳረጉ ቂያስን ሶሒህን ኢንካር እንዳረጉ የጋበዛቸው ነገር ቢኖር ምንድነው ጃሚዕንና ፋሪቅን አለማወቃቸው አለማወቁ ደግሞ ያሸበብ አረበኛ ጀህል ሙረከብ ይባላል ሰውየው አለማወቁን ካወቀ ይሄ ሰውዬ ያውቃል አንተ አለማወቅህን ካወቅ ከተገነዘብ የሚያቅሰው ምን ታረጋለህ ትጠይቃለህ ታውቃለህ አለማወቅህን ካላወቅ ጀህል ሙረከብ يا مدهانيت يلوم الله يطبقنا نسأل الله أن يعلمنا وينفعنا بما علمنا ونكتفي بهذا والله سبحانه وتعالى أعلم وصلى الله وسلم وبارك على نبينا محمد